መጽሐፈ ዕዝራ ምዕራፍ 5 ከቁጥር 1 እስከ 5 አብረን እናንብብ። ነቢያቱም ሐጌና የአዶ ልጅ ዘካርያስ በይሁዳና በኢየሩሳሌም ለነበሩ አይሁድ በእስራኤል አምላክ ስም ትንቢት ተናገሩላቸው። በዚያን ጊዜም የሰላትያ ልጅ ዘሩባቤል የኢዮሴዴቅም ልጅ ኢያሱ ተነስተው በኢየሩሳሌም ያለውን የእግዚአብሔርን ቤት መስራት ጀመሩ። የሚያግዟቸውም የእግዚአብሔር ነቢያት ከእነርሱ ጋር ነበሩ። በዚያም ዘመን በወንዝ ማዶ የነበረው ገዢ ተንትናይ ደግሞም ሰተረብዙናይ ተባባሪዎቻቸውም ወደ እነርሱ መጥተው ይህን ቤት ሰሩ ዘንድ ይህንንም ቅጥር ታድሱ ዘንድ ያዛችሁ ማን ነው አሏቸው። ደግሞም ይህን ሥራ የሚሰሩት ሰዎች ስም ማን ነው ብለው ጠየቋቸው። ቁጥር 11 ላይ እንሂድ። አባቶቻችንም የሰማይን አምላክ ካስቆጡ በኋላ በከለዳውያን በባቢሎን ንጉሥ በናቡከደነፆር እጅ አሳልፎ ሰጣቸው። እርሱም ይህን ቤት አፈረሰ፣ ሕዝቡንም ወደ ባቢሎን አፈለሰ። ነገር ግን በባቢሎን ንጉሥ በቂሮስ በመጀመሪያው ዓመት ንጉሥ ቂሮስ ይህ የእግዚአብሔር ቤት ይሰሩ ዘንድ አዘዘ። ናቡከደነፆር በኢየሩሳሌም ከነበረው መቅደስ የወሰደውን ወደ ባቢሎን መቅደስ ያፈለሰውን የእግዚአብሔርንም ቤት የወርቅና የብር ዕቃ ንጉሥ ቂሮስ ከባቢሎን መቅደስ አውጥቶ ሰሳብሳር ለተባለ ለሹሙ ሰጠውና ይህን ዕቃ ይዘህ ሂድ፣ በኢየሩሳሌምም ባለው መቅደስ አኑረው፣ የእግዚአብሔርንም ቤት በስፍራው ይሰራ አለው። በዚያን ጊዜም ይህን ሰሳብሳር መጣ፣ በኢየሩሳሌም ያለውን የእግዚአብሔርን ቤት መሰረተ። ከዚያም ጊዜ ጀምሮ እስከ ዛሬ ድረስ እየተሰራ አልተጨረሰም። አሁንም ይህ ነገር በንጉሡ ዓይን መልካም ቢሆን ይህ የእግዚአብሔር ቤት በኢየሩሳሌም ይሰራ ዘንድ ከንጉሡ ከቂሮስ ታዞ እንደሆነ በባቢሎን ባለው በንጉሡ ቤተ መዛግብት ይመርመር። ስለዚህም ነገር ንጉሡ ፍቃዱን ይላክልን። አሜን። ለጌታ ክብር ሰጥተን እንቀመጥ። ሃሌሉያ፣ ክብር ለኢየሱስ ይሁን። ዛሬ የምንካፈለው ሐሳብ ተስፋ መቁረጥን ማሸነፍ በሚል ነው። እስቲ ተስፋ መቁረጥን ማሸነፍ በሉ። አሜን። ኦቨርካሚንግ ዲስከሬጅመንት በሚል ነው ማካፍላችሁ። እግዚአብሔር አምላክ የተመሰገነ ይሁን። አሜን። ተስፋ መቁረጥን ማሸነፍ፣ ኦቨርካሚንግ ዲስከሬጅመንት። እንግዲህ ተስፋ መቁረጥ ወይም ተስፋ ማስቆረጥ የዲያብሎስ አይነተኛ ስራ መሳሪያ እንደሆነ እናውቃለን ሁላችንም። ሁልጊዜ ሰይጣን በዘመናት ውስጥ ማይቀያይረው በሹክሹክታ የሰዎችን ልብ የሰዎችን አእምሮ በመቆጣጠር ሰዎች ወደፊት እንዳይሄዱ ሽባ የሚያደርግበት መሳሪያው ተስፋ ማስቆረጥ ነው። አይሰራም፣ አይሆንም፣ አይሳካልህም፣ አይሆንልሽም፣ በጣም ዘግይተሻል፣ በጣም አርፍደሃል። ዋት ኢዝ ዘ ፖይንት? አሁን ምንድን ነው ጥቅሙ? ከዚህ በኋላ ምን ይፈጠራል እያለ ዲያብሎስ ሰዎችን ተስፋ እንዲቆርጡ ያደርጋል። መቼም ሰው ተስፋ ቆርጠህ ታውቃለህ ወይ፣ ተስፋ ቆርጠሽ ታውቂያለሽ ወይ ብሎ ቢጠይቃችሁ እንዴ ሰው አይደለሁም እንዴ ልትሉ ትችላላችሁ። በጣም ተስፋ አልቆረጥኩም ብሎ የሚል በዘመኑ ይህንን በድፍረት መናገር የሚችል ሰው ጥቂት ይመስለኛል፣ ወይ ብርቅዬ ነው። ምክንያቱም የእግዚአብሔር ሰዎች፣ ታላላቅ የእግዚአብሔር ሰዎች፣ እግዚአብሔር በብዙ ክብር ይጠቀመባቸው አባቶች ተስፋ የቆረጡበት ሁኔታ በሕይወታቸው ነበረ። አብርሃምን እነ ኤልያስን ብንወስድ ተስፋ በመቁረጥ በጣም በድካም ውስጥ በቃን ያሉበት ጊዜ ነበረ። ሙሴን ጨምሮ ማለት ነው። ይህን ሕዝብ መምራት በቃኝ፣ ውሰደኝ። ኢዮብ በሐዘን በኪሳራ ውስጥ ሆኖ፣ ኤርምያስ፣ ዳዊት፣ በጣም ብዙ፣ ዮናስ፣ ጌታችን እንኳን በዛ በጭንቅ ሌሊት
በጣር ውስጥ ሆኖ እንደጸለየ እናነባለን። ደግሞም በታሪክ በቅርብ እንኳን እግዚአብሔር ያስነሳቸው የጠቀማቸው ሰዎች ሪፎርመሮች እነ ማርቲን ሉተር፣ እነ ቻርልስ ስፐርጀን፣ እነ አሌክሳንደር ካምቤል በጣም በብዙ ተስፋ መቁረጥ ውስጥ አሳልፈዋል እና እግዚአብሔር ለትውልድ በረከት ያደረጋቸው ሰዎች በተስፋ መቁረጥ ውስጥ ገብተው ያውቃሉ እና ተስፋ መቁረጥን ታግለዋል ወይም ደግሞ ታግሏቸዋል እና ተስፋ የመቁረጥን ጊዜ አሳልፈው ነው እግዚአብሔር በክብር ያስጨረሳቸው። ክብር ለኢየሱስ ይሁን። አሜን። በተለይ እንደ አገልጋይ አንዳንድ ነገሮች ሲገጥሙን ተስፋ እንቆርጣለን። በእግዚአብሔር ስራ ውስጥ መንፈሳዊ ስራ ሁል ጊዜ ውጊያ አለበት፣ ተግዳሮት አለበት። ስለዚህ በሚገጥመን ነገሮች ተስፋ የምንቆርጥባቸው ወይም ደግሞ በጣም የምናዝንባቸው ጊዜያቶች አሉ። እኔ እንኳን አንድ ኢንሲደንት አንድ ሁኔታ ባነሳላችሁ፣ ፋውንዴሽን ክላስ አስተምሮ የነበረ አንድ ሰው አንድ ጊዜ በጣም ሾክ የሚያደርግ መልእክት ላክልኝ እና ባክስላይድ ማድረጉን ወደኋላ መመለሱን የሚገልጽ አጭር መልእክት እና ልቤ በጣም በሐዘን ተመታ። ብዙ ጸሎት አስፈልጎኛል ከዛ ሐዘን ውስጥ ለመውጣት። ሌላኛው ባልንጀራዬ ደግሞ አንድ መጋቢ ያስተምሮ የነበረ ደቀ መዝሙር ገና ውሃ ጥምቀት ሊወስድ ጥሩ መስመር ያዘልኝ እያለ የነበረው ወንድም ድንገት አንድ ነገር ፈጸመና በጣም ሾክ የሚያደርግ ነገር ሰምቶ ተጠርቶ ሄደና ሲሄድ ራሱን አጥፍቷል ብለው ቤተሰቡ ነገሩትና መጽናናት አቃተው እና ስጸልይ አለ አንድ መረዳት ጌታ ወደኔ ያመጣል። ለካ እንኳን እኔ ኢየሱስ እንኳን ያስተማረው ይሁዳ ራሱን አጥፍቷል፣ እኔ ከጌታ አልበልጥም ብዬ ተጽናናው አለ። እና ሁልጊዜ ሰይጣን ሁኔታዎችን እየፈጠረ ተስፋ ሊያስቆርጠን ይፈልጋል። እንግዲህ ወደ መጽሐፉ ስንመጣ የዕዝራ መጽሐፍ በእስራኤል የሪፎርሜሽን ታሪክ ውስጥ ከተጻፉ መጽሐፍቶች ወይም ደግሞ እግዚአብሔር ሕዝቡን በማደስ ከሰራባቸው ጊዜያቶች አንዱ ነው እና በአይሁድ ወግ መሰረት የዕዝራ መጽሐፍ ከነህምያ መጽሐፍ ጋር አንድ ላይ ይጠረዘ እንደነበረ እንደዚሁም ደግሞ ጸሐፊው ዕዝራ እንደሆነ ያምናሉ በሰፊው ማለት ነው። እና የዕዝራ መጽሐፍ የ100 ዓመት ወይም ከ80 እስከ 100 ዓመት የሚጠጋ ጊዜ ክስተትን ነው የያዘው እና በ5ኛው ክፍለ ዘመን ከክርስቶስ ኢየሱስ ልደት በፊት እንደተጻፈ ይታመናል። እና በዕዝራ መጽሐፍ ውስጥ እግዚአብሔር አምላክ መስራት ፈልጎ ሲነሳ ሊያስቆመው የሚችል ምንም ነገር እንደሌለ ያስገነዝበናል ወይም ደግሞ ያሳየናል። እንግዲህ ታሪኩን ትንሽ ታሪካዊ ዳራ ለማግኘት ወይም እንድሰጣችሁ ከምዕራፍ 1 ስንጀምር መጀመሪያ ምዕራፍ 1 ላይ በኤርምያስ አፍ የተናገረው እግዚአብሔር ቃል ይፈጸም ዘንድ በፋርስ ንጉሥ በቂሮስ በመጀመሪያው ዓመት እግዚአብሔር የፋርስን ንጉሥ የቂሮስንም መንፈስ አስነሳ ይላል። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር ገና ስራውን መስራት ሲጀምር አሕዛብ የነበረውን ንጉሥ መንፈስ ቀስቅሶ በባርነት በምርኮ ይዟቸው የነበረውን ሕዝብ ተነሱና ሂዱ የአምላካችሁን ቤት ስሩ፣ እንዲሁም በጀቱን እኔ ነኝ የምዘጋው፣ ደግሞ ለመንገድ ለሚያስፈልጋችሁ በሙሉ ወጪውን ከመንግስቴ ሸፍናለሁ የሚል አዋጅ አወጣ። ቀለል ባለ አማርኛ ማለት ነው። ስለዚህ ህዝቡ የእግዚአብሔርን ስራ ለመስራት ወደ ኢየሩሳሌም ወይም ወደ ይሁዳ እንደተመለሱ እናነባለን። እንግዲህ ወደ ኢየሩሳሌም የተመለሰው ህዝብ የእግዚአብሔርን ቤት እንዲሰሩ እግዚአብሔር ከመጀመሪያው ጀምሮ የቂሮስን መንፈስ እንዳነሳሳና የእግዚአብሔር ስራ እንደተጀመረ እናነባለን። በዚህ ክፍል ላይ ህዝቡ በጣም
ተስፋ ቆርጦ ጠላቶቻቸው የእግዚአብሔርን ስራ እንዳይሰሩ ተግዳሮት ፈጥረውባቸው ተስፋ በቆረጡበት ሁኔታ ውስጥ እግዚአብሔር ነቢያትን ልኮ ይናገራቸው ጀመረ። አሜን፣ ጌታ ይመስገን። ሁልጊዜ ወገኖቼ እግዚአብሔር አምላክ ከሕዝቡ ጋር ማደርን ስለሚፈልግ እግዚአብሔርን በፈለግንና ደግሞም የእግዚአብሔርን ስራ ለመስራት በተነሳን ጊዜ በሚገጥመን ተግዳሮት እግዚአብሔር ከኛ ጋር ሆኖ ያስቀጥለናል። አሜን፣ ክብር ለኢየሱስ ይሆን። ብርቱ ጌታ ከኛ ጋር ስላለ ዲስከሬጅ የሚያደርግ ሁኔታ ጠላት ቢኖርም እግዚአብሔር ግን ትቀጥላለህ ካለ ትቀጥላለህ። እግዚአብሔር ይሆናል ካለ ይሆናል። ሃሌሉያ። ጠላት ዘግይቷል ቢልም እግዚአብሔር ገና ነው ካለ ገና ነው። አሜን፣ ክብር ለእግዚአብሔር ይሆን። እንግዲህ ይህንን ክፍል በሰባት እንክፈለውና ቶሎ ቶሎ ሰባቱን ፖይንቶች እንመልከት። የመጀመሪያው ጉዳይ ብዙ ተግዳሮት ውስጥ በነበሩበት ፖለቲካ ጫና በነበረባቸው እንዳይሰሩ ይገዛቸው የነበሩ አሕዛብ ባስተጓጎሏቸው ጊዜ ተስፋ ቆርጠው ሕዝቡ ወደ ራሱ ሕይወት በተመለሰ ጊዜ ትንቢተ ሐጌ ላይ እንደምናነበው እግዚአብሔር የኔ ቤት ፈርሶ እናንተ የራሳችሁን ቤት የምትሰሩበት ጊዜ ሆነ ብሎ እግዚአብሔር ሕዝቡን ይወቅሳቸው ነበረ እና እግዚአብሔር ነቢያትን አስነስቶ ይናገራቸው ጀመረ። አሜን፣ ጌታ ይመስገን። የመጀመሪያው ነገር እግዚአብሔር ምን ብሎናል፣ ምን ብሎሃል፣ ምን ብሎሻል የሚለውን የትንቢቱ ቃል ስራው እንደገና እንዲጀመር አደረገው። ስለዚህ እግዚአብሔር ስራን ከመስራቱ በፊት ሐሳቡን ግልጽ በሆነ አማርኛ ወይም ንግግር ቋንቋ ይናገራል። አሜን፣ ግልጽ በሆነ መንገድ ሐሳቡን ያስቀምጣል፣ ምሪትን ይሰጣል። ስለዚህ የእግዚአብሔርን ስራ ለመስራት በምሪት ወጡ። በምሬት ሳይሆን በምሪት። አሜን። ከማን ሰምተው? ከእግዚአብሔር ሰምተው ወጡ እና ምዕራፍ 1 ላይ ምዕራፍ 2 ላይ ሐጌ ላይ እንደምታነቡት ዘካርያስ ምዕራፍ 4 ላይ እንደምታነቡት እግዚአብሔር ምን አለ? ለዘሩባቤል የተባለው እግዚአብሔር ቃል ይህ ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም። በደንብ ስሙኝ። በመንፈሴ እንጂ በኃይልና በብርታት። የእግዚአብሔር ስራ ሁልጊዜ የሚሰራው በመንፈስ ቅዱስ ነው። እነዛ በኃይላቸው በብርታታቸው በስልጣናቸው አስቆሟቸዋል። እግዚአብሔር ግን ምን አለ? በኃይል ሳይሆን በምን ይሰራል አለ? በመንፈሴ ይሰራል አለ። አሜን። አቅም የላቸውም፣ ጉልበት የላቸውም። ጠላቶቻቸውን ድል አድርገው የወጣባቸው የነገስታት ንጉስ የነበረው በዘመኑ በጊዜው ማለት ነው ይገዛ የነበረው የፋርስ ንጉስ አዋጅ ነው የወጣባቸው፣ ከዚህ በፊት ያሉት ምዕራፎች ስታነቡ ማለት ነው። ነገር ግን እግዚአብሔር ምን አለ? ይሰራል ቤቴ አለ። አሜን። በምን ይሰራል አለ? በመንፈሴ ይሰራል አለ። አሜን። ስለዚህ የሞተው ራእይ ይቀሰቀሳል፣ የተቀበረው ጸጋ ይነሳል። ተስፋ የቆረጣችሁበትን ነገር ዛሬ በእግዚአብሔር መንፈስ ኃይል ብርታትን ያገኛል። እስቲ የሚያምን ሰው ካለ በደንብ አሜን ይበል። አሜን። የቆመ ነገር መንቀሳቀስ ይጀምራል። እኔ ግን አመንኩ በኢየሱስ ስም። የቆመ ነገር መንቀሳቀስ ይጀምራል። የተያዘ ነገር መለቀቅ ይጀምራል። የተገደበ ነገር መነሳት ይጀምራል። ሃሌሉያ። የተዘጋ ነገር መከፈት ይጀምራል። ሃሌሉያ። የተተወ ነገር መነሳት ይጀምራል። በጌታ በኢየሱስ ስም ይሆናል። ክብር ለኢየሱስ ይሁን። ቼም እግዚአብሔር መቼ እንደሚናገር ያውቃል። አንዳንድ ጊዜ ስልክ በጣም ሊሞትብን 1% ምናምን ቀርቶ ሲል ቻርጅ እናገኝና እንሰካዋለን። ከዛ በቃ አይቋረጥም አይደለ? ልክ በቃ ሊጠፋ ሲል እንደምንሰካው ማለት ነው። እግዚአብሔር ተስፋ ቆርጠው ህዝቡ ወደ ራሳቸው በሄዱ ጊዜ እግዚአብሔር መጣና በመንፈሴ ይከናወናል አለ። አሜን።
ክብር ለኢየሱስ ይሁን። የቆመው ይቀጥላል፣ የተቋረጠው ይቀጥላል። አሜን። ከእግዚአብሔር መንፈስ የተነሳ በጌታ በኢየሱስ ክርስቶስ ስም እናገራለሁ። አመንኩ ስለዚህም ተናገርኩ ተብሎ ጽፏልና በጌታ በኢየሱስ ስም ትላንትና የነበራችሁ መቀጣጠል፣ ትላንትና የነበራችሁ ፍቅር፣ ትላንትና የነበራችሁ መሰጠት በጌታ በኢየሱስ ስም የተነሳ ይሁን። በኢየሱስ ስም የቀጠለ ይሁን። አሜን። ሃሌሉያ። ሞመንተም ባጣችሁበት፣ አቅም ባጣችሁበት፣ ለመቀጠል ጉልበት ባጣችሁበት ዛሬ እግዚአብሔር ይናገራል። በጌታ በኢየሱስ ስም ትቀጥላለህ። በኢየሱስ ስም ትበረቻለሽ። በኢየሱስ ስም ትበረታለህ። አሜን። ሊያበረታችሁ ለሚችለው ተብሎ እንደተጻፈ የሚያበረታን ኃይልን የሚሰጠን እግዚአብሔር ነው። አሜን። በመንፈሴ ይሆናል አለ እግዚአብሔር። በመንፈሴ ይሆናል። አሜን። እግዚአብሔር እንደገና እግሮቻችንን ያበረታል። እንደገና ኃይላችንን ያድሳል። እንደገና ይጠግነናል። አሜን። ሕዝቅኤል 37 ላይ ለነዛ ለሞቱት ደግሞም ለደረቁት አጥንቶች ትንቢትን ተናገር እንዳለው ሃሌሉያ፣ ትንቢትን እንደተናገረ ሃሌሉያ፣ የተበታተነው የደረቀው አጽም እንደገና ሕያው ሆኖ እንዲያያዝ እንዳደረገው አሜን። ከእግዚአብሔር መንፈስ የተነሳ ሕያው ብርቱ ሰራዊት ሆነው እንደቆሙ ዛሬም በጌታ በኢየሱስ ስም እናገራለሁ። በነገሮቻችን ላይ እናገራለሁ። በቤተ ክርስቲያናችን ላይ እናገራለሁ። ለሚያዩ ለሚሰሙኝ ሁሉ እናገራለሁ። በጌታ በኢየሱስ ስም መቀጠል ይሆንላችሁ። በጌታ በኢየሱስ ስም መነሳት ይሆንላችሁ። በጌታ በኢየሱስ ስም መቀጣጠል ይሁንላችሁ። እግዚአብሔር በእናንተ የጀመረው ስራ ይቀጥላል። አሜን። ይቀጥላል፣ ይቀጥላል፣ አይቆምም፣ ይቀጥላል። ኤልያስ እኮ በቃ የኤልዛቤልን ዛቻ ፈርቶ በቃኝ፣ ውሰደኝ፣ ከአባቶቼ አልበልጥም አለ። ምን አለው መልአኩ? ተነስና ብላ፣ የምትሄድበት መንገድ። መልአኩም አልሰማውም። መልአኩም አይሰማህም በለው አጠገባ ያለውን ሰው። የምትሄድበት መንገድ ሩቅ ነው በሉት። ተነስተ ብላ በሉት። ኢየሱስ ጌታ ነው። ቃሉን ብላ፣ መንፈሱን ጠጣ፣ ታጠቅ የእግዚአብሔርን ዕቃ ጦር። አሜን። ኢየሱስ ክርስቶስ ጌታ ነው። የድብርት መንፈስ የተሰበረ ይሁን። የፍርሃት መንፈስ የተሰበረ ይሁን። አዚምና ድንዛዜ የተሰበረ ይሁን በኢየሱስ። ከእግዚአብሔር ሕዝብ ላይ የተሰበረ ይሁን። በቃ ብለዋል። የእግዚአብሔር ሥራ አይሰራም ብለዋል። በቃ እንግዲህ ከዚህ በኋላ ምን ተስፋ አለው? አልቻልንም፣ ከአቅማችን በላይ ነው፣ አስቁመውናል፣ በኃይል በአዋጅ አስቁመውናል ብለዋል። እግዚአብሔር ግን የተዘጋውን መክፈት ይችላል። አሜን። ተስፋ የተቆረጠበትን ነገር መቀጠል ይችላል። አሜን። ኢየሱስ ክርስቶስ ጌታ ነው። አሜን። ስለዚህ የእግዚአብሔርን ቃል ሰሙ። በሞራል አይደለም የወጡት፣ በምሪት ነው። ሞራል ጥሩ ነው፣ ግን ያለ ምሪት ትርጉም የለውም። ሞቲቬሽናል ስፒከሮች በዝተዋል በዚህ ዘመን። ጥሩ ነው፣ ግን የመንፈስ ድምፅ ያስፈልጋል። በሞቲቬሽን በሞራል የእግዚአብሔር ስራ አይሰራም አይደል? በሞራል አይሰራም። ዛሬ ማለዳ ላይ የጸለይን ነበር። ጌታ በብዙ እየተናገረን ነበረ እና በጣም ጌታን እንድንሰማው ድምፁን እንድንሰማ እየተናገረን በጣም እየተወቀስን ንስሐ የገባን ነበርና እግዚአብሔር መስማት ይሆንልን። አሜን። ብዙ ሰው እግዚአብሔርን አይደለም የሚሰማው፣ ብዙዎቻችን ራሴን ጨምሬ ማለት ነው። እግዚአብሔርን መስማት ይሆንልን። አሜን። አንድ ወዳጄ ድሮ ጮኛው ጋር ብዙ ጊዜ ይጣላልና ትንሽ በቃ ይሄ አዳም እየተነሳ ያስቸግረዋል፣ አይገለውም እና በየጊዜው በቃ አዳምን እያመጣ አንዳንዴ በቃ እና ጮኛው በቃ ዱላ ሲበዛባት ከሰሰችው አገልጋዩ ጋር እና አገልጋዩ መከረው ምናምን እንደዚህ አይደረግም ምናምን እንዳንተ እኮ ክርስቲያን ነህ ምናምን ብሎ ከዛ አሁንም ሄዶ እንደገና አሁንም ሲናደድ ያው ይገለጣል በስጋ ማለት ነው። እና ነገሩ ተደጋገመ። ከዛ አገልጋዩ ጋር አንድ ቀን ሄድኩና አለ ቃቃተኝ እኮ እግዚአብሔርን መፍራት ፈልጋለሁ፣ ግን
አቃተኛ አልኩታል። እንዴ ወንድሜ ያለኛል። ኦሆ እግዚአብሔር ራሱ እኮ አሁን አንተን መፍራት ጀምሯል አለኝ። ደነገጥኩ። እሱ ራሱ እኮ አንተን መፍራት ጀምሯል እና ሾክ አረኩ አለ። እግዚአብሔር ያንቃን። አሜን። እግዚአብሔርን መስማት ይሆንልን እና የመጀመሪያው ነገር እግዚአብሔርን ሰምተው ወጡ። ሁለተኛው ሐሳብ ከእግዚአብሔር የሰሙት ድምፅ ማበረታቻ ወደ ተግባር አመራቸው፣ ወደ ተግባር አመጣቸው። አሁን ብዙ ጊዜ ችግራችን ድምፅ እንሰማለን፣ እንነቃቃለን። ቸርች ስንመጣ ኮንፈረንሱ ስንሆን በቃ የሆነ ጊዜ ተች ስንደረግ በቃ አንቻልም፣ ወንበር እንሰብራለን አይደለም ምናምን። እሺ ለማትሰብሩም ችግር የለም። ብቻ እንነቃቃና ከዛ በኋላ ምን እናደርጋለን? ተነስተን አንሰራም አይደለም፣ አንቀጥልም። ያንን ነገር ይዘን ወደፊት አንሄድም። እግዚአብሔር ያስበን። አሜን። አያችሁ እሳትን ለማስነሳት ቀላል ሊሆን ይችላል፣ ግን እሳቱ እንዲቀጥል ምን ያስፈልጋል? ነዳጅ፣ የሚያቀጣጥል ነገር ያስፈልጋል አይደለም? ስለዚህ እዛ ላይ ነው ፎከስ ማድረግ ያለብን፣ ማስቀጠል፣ ከእግዚአብሔር የተቀበልነውን ነገር ማስቀጠል፣ ያንን ብልጭታ ማስቀጠል፣ ወደፊት ይዞ መሄድን ማሰብ አለብን። አሜን። እግዚአብሔር ይርዳን። የእግዚአብሔር ስራ በትንሽ ይጀመርና ወደ ሰፊ ነገር ይኬዳል። በጥቂት ተጀምሮ ወደ ትልቅ ይኬዳል። ስለዚህ የመጀመሪያውን እርምጃ ለመጓዝ ፈቃደኛ መሆን አለብን። አሜን። ሶስተኛው ሐሳብ በመንፈስ ስንንቀሳቀስ ሁልጊዜ መንፈሳዊ ተቃውሞ ወይም ተግዳሮት እንዳለ ማወቅ አለብን። በዚህ ክፍል ላይ እንደምናነበው እግዚአብሔር አነሳሳቸው ነቢያትን ልኮ። ቁጥር 3 ላይ እንደምናየው በዚያን ዘመን በወንዝ ማዶ የነበረው ገዢ ተንትናይ ደግሞም ሰተረብዙናይ ተባባሪዎቻቸውም ወደ እነርሱ መጥተው ይህንም ቤት ሰሩ ዘንድ ይህንም ቅጥር ታድሱ ዘንድ ያዘዛችሁ ማን ነው አሏቸው። ማን ያዘዛችሁ? የሚገርም ነው። እነዚህ የፋርስ ሰዎች ናቸው። ተንትናይ፣ ሰተረብዙናይ ያለ ይዘረዝራል። እና መጡ። ገዢዎች ናቸው እነዚህ በኤፍራታ እንትን ሪቨር ዙሪያ ያለውን በሙሉ በወንዙ ማዶ ያለውን የሚገዙ ገዢዎች ናቸው። እና መጡና ማን ነው እንድትሰሩ ያዘዛችሁ? በምን ስልጣን ነው የምትሰሩት? ደግሞ ማን ነው እያሰራ ያለው ብለው ጠይቋቸው። ተግዳሮት፣ የእግዚአብሔር ስራ በተግዳሮት ውስጥ ይከናወናል። አሜን። ተግዳሮት ይኖራል ግን አያስቆመውም። አሜን። ክብር ለኢየሱስ ይሁን። አሜን። አያችሁ ጠላት ሰዎችን ሊያነሳሳ ይችላል። ሁኔታዎችን ሊቀይር የሚችለውን ሁሉ ሊገለባብጥ ሊሞክር ይችላል። ነገር ግን በጌታ በኢየሱስ ክርስቶስ ስም ዛሬ ተነብያለሁ። አያስቆሙንም። አሜን። አያስቆሙንም። አሜን። አያስቆሙንም። አሜን። ሊያደክሟቸው፣ እጆቻቸውን ሊያደክሙ፣ የእግዚአብሔርን ስራ ሊያስቆሙ፣ ተቃውሞ ሊያደርጉባቸው ፈለጉ። ነገር ግን ምን ብሏቸውን የጀመሩት? እግዚአብሔር በመንፈሴ ምን ይላል? ይሰራል። በመንፈሴ ምን ይላል? ይሆናል። በመንፈሴ ምን ይላል? ይቀጥላል። አሜን። ክብር ለኢየሱስ ይሁን። አውሮፕላን ሲቆም አይደለም ኃይል የሚያስፈልገው አይደለም። ከምድር ስበት ተነስቶ ወደ ላይ አየሩን እየቀደደ ሲሄድ ነው አይደለም ብዙ ኃይል የሚያስፈልገው። ብዙ ተቃውሞ ያለበት ሲነሳ ነው። ለሚቆም ነገር ምንም ተቃውሞ ተግዳሮት አያስፈልገው። ስትነሳ ግን ብዙ ነው። ጠላት የሚችለውን ለማድረግ ይፈልጋል ለማስቆም። ዛሬ ግን በጌታ በኢየሱስ ስም እግዚአብሔር ቃሉ ልኮልናል። አያስቆሙንም። አሜን። ክብር ለኢየሱስ ይሁን። አራተኛ እግዚአብሔር በጭንቀት ውስጥ በተግዳሮት ውስጥ ህዝቡን ይመለከታል። አሜን። ቁጥር 4 ላይ እንደምናነበው ቁጥር 5
የአምላካቸው ዓይን ግን በአይሁድ ሽማግሌዎች ላይ ነበረ ይላል። አሜን። የአምላካቸው ዓይን ግን በማ ላይ ነበረ? በአይሁድ ሽማግሌዎች ላይ ነበረ። የእግዚአብሔር ዓይን በእኛ ላይ አለ። አሜን። የእግዚአብሔር ዓይን እኛን ይመለከታል። አሜን። ክብር ለኢየሱስ ይሁን። አያችሁ፣ ልጆች እንኳን ወላጆቻቸው ሲያዩዋቸው መበረታችን ሲሰጧቸው ደስ ይላቸዋል አይደል? የሚሰሩትን ነገር በበለጠ ልብ ተነሳሽነት ይሰራሉ። ወላጆች ዓይናቸውን ጣል ያደረጉባቸው እንደሆነ ካሰቡ እንደ ወትሮ አይደለም፣ ወይም ከዛ በፊት ያደርጉ እንደነበረው አይደለም የሚያደርጉት። ክብር ለኢየሱስ ይሁን። እግዚአብሔር ዓይኖቹ በሕዝቡ ላይ ነው። አሜን። እግዚአብሔር ሕዝቡን ይመለከታል። አሜን። እግዚአብሔር ያየናል። አሜን። ከሁሉ በላይ የሆነ እግዚአብሔር ይመለከተናል። እግዚአብሔር ሕዝቡን ያያል። አሜን። እግዚአብሔር ሕዝቡን ያያል ሲባል ዝም ብለዋለን። እግዚአብሔር ዓይን ታምራትን ያደርጋል። አሜን። እግዚአብሔር ተናግሮ አይደለም፣ አይቶ ነገሮች ይከፈታሉ። እሱ ፌቨረብሊ ካየህ ነገሮች በሙሉ ማማር፣ መስተካከል፣ ውብ መሆን ይጀምራሉ። አሜን። ክብር ለኢየሱስ ይሁን። የእግዚአብሔር ዓይን በአንተ ላይ ይሁን። በሉት አጠገባችሁ ያለውን ሰው አሜን። እግዚአብሔር አምላክ ይመልከታችሁ። አሜን። እግዚአብሔር ተመለከታቸው። እግዚአብሔር ፌቨረብሊ አያቸው። እግዚአብሔር አሮንን፣ ካህናቱን፣ ሕዝቡን እንዲባርኩ ሲነግራቸው ሙሴ ምን አላቸው? እግዚአብሔር ይባርክ፣ እግዚአብሔር ፊቱን ያብራልህ። አሜን። የእግዚአብሔር ፊት ከበራልህ ዝግ መንገድ አይኖርም፣ ዝግ በር አይኖርም፣ የሚያስቆም አይኖርም። አሜን። እግዚአብሔር ይመልከትሽ። አሜን። እግዚአብሔር ይመልከትህ። አሜን። የእግዚአብሔር ዓይን በሕዝቡ ላይ ነበረ እና ሊጨቃጨቋቸው ነው የመጡት፣ ሊያስቆሟቸው ነው የመጡት። ግን ምን አላረጉም? ማስቆም አልቻሉም። ሊያስቆሟቸው መጥተዋል። የት አለ? ማን ነው ኦቶሪቲ የሰጣችሁ? ለምንድን ነው የምትገነቡት? ምክንያቱም ቆመዋል። ወደ 46 ዓመት ገደማ ነው የፈጀው ቤተ መቅደሱን ለመስራት እና በዚህን ጊዜ ምናልባት ከ10 ዓመት በላይ ሊሆን ይችላል የቆመበት ጊዜ ማለት ነው። አሁን የተቋረጠው ነገር ሲጀመር መጡ። እነ ሰተረቡዝናይ እነ ተንትናይ መጡና ምን አሏቸው? አቁሙ፣ ማን ነው ስሩ ያላችሁ ምናምን አሏቸው። ፎከሩባቸው። ግን ምን አላደረጓቸውም? ሊያስቆሟቸው አልቻሉ። ሊያስቆሟቸው ሊያስፈራሯቸው ሞከሩ፣ ግን ሊያስቆሟቸው አልቻሉ። ማን ነው ስሩ ያላችሁ ምናምን አሏቸውና ማስቆም አልቻሉ። ለምን? የእግዚአብሔር ዓይን በማ ላይ ነበር? በሕዝቡ ላይ ነበረ። እና እንደዚህ ነው የሆነው። አይ ቲንክ ሳስብ ሊያስቆሟቸው መጥተዋል፣ ግን ሊከለክሏቸው አልቻሉም ይላል። ለምን? የእግዚአብሔር ዓይን በሕዝቡ ላይ ነበረ። ክብር ለኢየሱስ ይሁን። ነህምያ ትዝ ይላቸዋል። ትልቅን ስራ እሰራለሁ ወርድ ዘንድ አይቻለኝም ይላቸው ነበር ለነ ሰንበላጥ ለነ ጦቢያ 4-5 መልእክት ይልኩበታል። አሁንም እሱ መልሶ አንድ ነው። ትልቅን ስራ፣ ትኩረቱ በስራው ላይ ነበረ። እግዚአብሔር በሰጠው ነገር ላይ ነበረ ትኩረቱ። እግዚአብሔር ባዘዘው ነገር ላይ ነበረ ትኩረቱ። አሜን። እግዚአብሔር ማተኮር ባለብን ላይ እንድናተኩር ይርዳን። አሜን። ክብር ለኢየሱስ ይሁን። ተቃውሞ ነበር፣ ግን ሊያስቆማቸው። ተግዳሮት አለ፣ ግን ሊያስቆሙሽ። ሰልፍ አለ፣ ግን ሊያስቆሙ። ዛሬ እግዚአብሔር ይናገርሃል፣ ሊያስቆሙ አይችሉም። አሜን። በትግል ውስጥ በተግዳሮት ውስጥ ትቀጥላለህ። አሜን። በሰልፍ በተቃውሞ ውስጥ ታልፋለህ። አሜን። እግዚአብሔር ከኛ ጋር አለ። ሃሌሉያ። 5ኛ የምንማረው ከዚህ መልእክት ውስጥ መቆጣጠር በማንችለው ጉዳይ ወይም የማንችለውን ነገር ለእግዚአብሔር መተው እንማር። መቆጣጠር የማንችለውን ነገር ለእግዚአብሔር እንተውለት። መቆጣጠር የማንችላቸው ነገሮች አሉ። ሁሉን ነገር እኛ አንችልም። እኛ የምንችለውን እኛ እንሰራለን። እኛ ማንችለውን ለእግዚአብሔር እንተዋለን። አሜን። ክብር ለኢየሱስ ይሁን። እና ምን አሏቸው?
ይህንን ጉዳይ እንዲሁም ወደ ነገስታቱ ንጉስ ወደ ዳሪዮስ እንወስደዋለን አሏቸው። ነገሩ የሚያስፈራ ይመስላል አይደለም? የሚያስፈራ የሚያስደነግጥ ነው የሚመስለው። ሪፖርት እናደርጋለን አሏቸው እና ሪፖርቱ ደግሞ የመጨረሻው ማለት ነው ጥግ ከ120 ሀገር በላይ የሚገዛን የፋርስ ንጉስ እዛ ነው እንወስደው አሏቸው። አቤት የጠላት ክፋት ማለት ነው። ግን የምንማረው እውነት ከዚህ ክፍል እኛ ማንችለውን እኛ እንስራ፣ እኛ ማንችለውን ለእግዚአብሔር እንልቀቅ። አሜን። እግዚአብሔር ተናግሯቸው ነውና የወጡት፣ እግዚአብሔርን ሰምተው ነውና የጀመሩት፣ በመንፈሴ ይሆናል ብሏቸዋልና እግዚአብሔር። እነዚህ ሰዎች ሊያስቆሟቸው አልቻሉም። ደብዳቤ ጻፉባቸው፣ ሪፖርት አደረጉባቸው። ተስፋ ሊያስቆርጧቸው ግን አልቻሉም። አሜን። ምክንያቱም የሚናገራቸው እግዚአብሔር ከነሱ ጋር ነበረ። አይኖቹ በእነሱ ላይ ነበሩ። አሜን። እና ደብዳቤው ተወሰደ። ባጭሩ የጻፉት ደብዳቤ በጣም አንብቡት እናንተ፣ ከጊዜ አንፃር እኔ ዲቴል አልገባም። ግን ይመርመር። እነዚህ ሰዎች ትጋቱ እንደገና በትጋት መቅደሱን እየሰሩ ነው እና ማናችሁ ስንላቸው መጣበታለሁ ይሄን ሐሳብ። የእግዚአብሔር ባሪያዎችን እንሰራለን፣ ያዘዘው ደግሞ ቂሮስ ነው ብለዋል። ይመረመርና በባቢሎን መዛግብት ውስጥ ውጤቱን አሳውቀን ብለው ጻፉ ይላል። 6ኛ በተቃውሞ ውስጥ በተግዳሮት ውስጥ ድፍረት የተሞላበት ምስክርነት አቋም ይኑረን። አሜን። የአቋም ሰው እግዚአብሔር ያርገን። እግዚአብሔር የአቋም ሰው ያርግሽ። እግዚአብሔር የአቋም ሰው ያርግህ። አሜን። አቋም ይፈልጋል የእግዚአብሔር ስራ። በአቋም ነው የእግዚአብሔር ስራ የሚሰራው። ካትሪን ኩልማን አንድ የምትለው አባባል አለ። ይህን ቅባት ለመያዝ 1000 ጊዜ መሞት ይጠይቃል ትላለች። 1000 ጊዜ መሞት ይፈልጋል። አሁን እኮ አንዴ እንኳን ለመሞት ነው አለ ምጥ የሚሆንብን፣ አንዳንድ ነገር ለመተው ምጥ ነው። በቃ ጾመን ጸልየን ጌታ ሆይ ውሰድልኝ። ስንት ሞት አለች? 1000 ሞት። ስለ ስጋ ሞት አይደለም የምታወራው። ገብቷችኋል? አሮጌውን ሰው ስለመግደል፣ ለራስ ፍቃድ ስለመሞት፣ ለራስ ሐሳብ ስለመሞት ትንሽ እንኳን ዋጋ መክፈል አንፈልግም። ነገር ግን አለ ይህን ቅባት ለመቀበል ቀላል ነው አለች። ምን ማድረግ ነው የሚጠይቀው? መሞት። እግዚአብሔር ይርዳን። አሜን። እግዚአብሔር ይጨርሰን። አሜን። እና ላኩባቸው። እነዚህ ሰዎች በተግዳሮት ውስጥ አንድ ነገር ተናገሩ። በጣም የሚገርም ነገር ነው ያሉት። እንደዚህ ብለው ተናገሩ። ቁጥር 8 ላይ ሄደና አንብብ። አሁንም ወረድ ብዬ ላንብብ። ቁጥር 10 ደግሞም እናስታውቅ ዘንድ በእነርሱ ያሉትን ሹማምንት ስም እንጽፍል ዘንድ ስማቸውን ጠየቅን። እንደዚህ ብለው መለሱልን፣ እኛ የሰማይና የምድር አምላክ ባሪያዎች ነን። ከብዙ ዘመን ጀምሮ ተሰርቶ የነበረውን ታላቁን የእስራኤል ንጉሥ ሰርቶ የፈጸመውን ቤት እንሰራለን። አሜን። እኛ ምንድነን አሏቸው? የሰማይና የምድር አምላክ ባሪያዎች ነን። አሜን። ክብር ለኢየሱስ ይሁን። በጣም የሚገርም ነው። ለካ ማንነትን ስታውቅ ደፋር ትሆናል። ማን እንደሆንክ ስታውቅ ድፍረትን ታገኛል። እኛ እኮ አሉ የሰማይና የምድር ንጉሥ ባሪያዎች ነን። አሜን። የምድራዊ ንጉሥ፣ የምድራዊ ገዢ አገልጋዮች ባሪያዎች አይደለንም። የሰማይና የምድር ንጉሥ ባሪያዎች ነን። አሜን። በአጭር ቃል ምንድን ያሏቸው? እኛ የምናገለግለው ምድራዊ የሆነ ንጉሥን አይደለም። እኛ የምናገለግለው ማንን ነው? የሰማይና የምድር ንጉሥን ነው። አሜን። ክብር ለኢየሱስ ይሁን። ማስፈራራታቸው አላስቆማቸውም። አያችሁ፣ ጠላት ያመጣባቸው ነገር አልያዛቸውም። ነገር ግን በተግዳሮት ውስጥ ምን አሉ? የእግዚአብሔር ባሪያዎች ነን፣ የእሱን ቤት እንሰራለን፣ የእሱን ስራ እንሰራለን፣
የሰማይ አምላክ የሰማይና የምድር አምላክ አገልጋዮች ነን ብለው አሏቸው። አሜን። ክብር ለኢየሱስ ይሁን። ብዙ ጊዜ እንደው በቃ ብዙ ኤክስትራ ኢፈርትኛ አድርገን ብዙ ደክመን የእግዚአብሔርን ስራ መስራት እንዳለብን እናስባለን። ግን እንደሱ አይደለም። የእግዚአብሔር ስራ የሚሰራው በምንድን ነው? በመንፈስ ቅዱስ። አያችሁ፣ እነዚህ ሰዎች ምስክር ነው የሰጡት። ካልሰራን የእግዚአብሔርን ስራ በቃ ምናምን አለ። የመስቀል ጦርነት ውስጥ አልገቡም። ምንድን ነው ያሏቸው? እኛ የሰማይ አምላክ ባሪያዎች ነው፣ ምን እናደርጋለን? የእሱን ስራ ነው ምንሰራው አሏቸው። እግዚአብሔር ለራሱ መዋጋት ይችላል። አሜን። ፍርድ ቤት ውስጥ አንድ ሰው ለምስክርነት ሲጠራ እንዲከራከር ይጠበቅበታል እንዴ? አይጠበቅበት። መመስከር ነው በቃ። ሌላውን ለማን ነው ምንተው? ለእግዚአብሔር ነው ምንተው። አያችሁ፣ ሴም ቲንግ በህይወታችን የእግዚአብሔርን ስራ ለመስራት ስንነሳ የምንችለው እናደርጋለን። ምስክሮች ነን። እግዚአብሔር ያለንን እንናገራለን። ቀጣዩን ነገር ግን የመስራት ስራ የማን ነው? የእግዚአብሔር ነው። አሜን። ሰባተኛ እና የመጨረሻው ነጥብ የምንመለከተው እግዚአብሔርን ሰምተው ሲሄዱ እግዚአብሔር ሁኔታውን በሞገስ ለነሱ እንዲከናወን አድርጎ ለወጠው። አሜን። ክብር ለኢየሱስ ይሁን። ምዕራፍ 7:6 እናንተ አንብቡት። ንጉሥ ዳሪዮስ የጻፈው የመለሰላቸው በጣም የሚገርም ዋ ብሎ መለሰላቸው። በአጭር ቃል ትነኳቸውና ታስቆሟቸውና ዋ ብሎ መለሰላቸው። ክብር ለኢየሱስ ይሁን። እና የሰማይ አምላክ ቤት ይሰራ አለ። እንዲሁም ያስፈልገው በሙሉ እንዲሰጣቸው አዝዣለሁ። እንዳትደርሱ ከነሱ ጋር እንዳትቀርቡ ራቁ አላቸው ከነሱ። ክብር ለኢየሱስ ይሁን። እግዚአብሔር ነገሮች ለመልካም ለወጠው። የሌለን ነገር ሪሶርስ እንደገና እግዚአብሔር ማምጫ ያደረገው። ማንን ተጠቅሞ? ተንትናይን ሰተረ ብዙናይን ተጠቅሞ። ስለዚህ አንዳንድ ጊዜ ሰተረ ብዙናዮች ተንትናዮች ሲመጡባቸው አትደናበሩ። እግዚአብሔር የማንጠብቀውን መንገድ ይጠቀማል። አያችሁ፣ በጣም የሚገርም ነው። የአሕዛብ ነገስታትን እግዚአብሔር ተጠቀመ። ክብር ለኢየሱስ ይሁን። ሊያስቆሟቸው ይችላሉ ተብሎ የታሰቡትን ሰዎች እግዚአብሔር ሞገስ ሰጥቶ ነገሩን ገልብጦ እንዲያውም በክብር እንዲቀጥሉ አደረጋቸው። አሜን። እና ይገርመኛል። እንደዚህ ብሎ ነው አዋጁን ያሳወጀው። ይህን የሰማይ አምላክ ቤት ሊያስቆም የሚፈልግ ምን ንጉሥ ቢሆን አለ ሰው ቢሆን እግዚአብሔር አምላክ ምን ያደርገው አለ? ይንቀለው አለ። በጣም የሚገርም ነው። እርግማን ሁሉ ነው ያስተላለፈባቸው። በጣም የሚገርም ነው። አንብቡት እናንተ። ክብር ለኢየሱስ ይሁን። እግዚአብሔር መስራት ይችላል። ስለዚህ ዛሬ ተስፋችን እግዚአብሔር ይቀጥላል። አሜን። ለእናንተ የማስባትን ሐሳብ እኔ አውቃለሁ፣ ፍጻሜና ተስፋን ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ አይደለም። አሜን። እግዚአብሔር የክፉ ሐሳብ የለውም። ነገሮችን ለመልካም ይቀይራል። እግዚአብሔር ነገሮችን ለመልካም ይለውጣል። አሜን። ተስፋ ሊያስቆርጥህ የመጣውን ነገር እግዚአብሔር ለበጎ ያስቀይረዋል። አሜን። ለበጎ ያለውጠዋል። አሜን።